እንኳን ወደ ኢንላይት አካዳሚ የሞሽን ግራፊክስ እና ቪዥዋል ኢፌክት ስልጠና የአዶቤ አፍተር ኢፌክት ስልጠና እንኳን ደህና መጣችሁ። እንግዲህ እዚህ ላይ የተለያዩ ኮርሶችን ጨማምረንበታል። እንግዲህ ከበፊቱ በተለየ አድቫንስድ በሆነ ሌቭል በደንብ ሞሽን ግራፊክስ እና ቪዥዋል ኢፌክትን መስራት እንድትችሉ አሁን ካለው ከረንት ማርኬት አሁን ካለው ገበያም ራሱ እንዴት ውጤታማ ሊያደርጋችሁ የሚችል ውጤታማ ኮርስ ስንሰራ ቆይተናል። እንግዲህ የተወሰነ ያቆየናችሁ ምናምን ይኖራል ኦንላይን ተመዝግባችሁም ከዛም ደግሞ አልፎ የከሪጉላር ወደ ኦንላይንም የተቀየራችሁ እንደዛው። ስለዚህ በዛ መልኩ አሁን በአዲስ መልክ በደንብ አደራጅተነው ቆንጆ አድርገን ካሪኩለሙን ሪቫይዝ ተደርጎ የተዘጋጀ ስለሆነ በዚህኛው በጣም ውጤታማ በሆነ መንገድ ሞሽን ግራፊክስን እና ቪዥዋል ኢፌክትን በየትኛውም ሁኔታ በየትኛውም ወቅት ላይ ልትሰሩበት በምትችሉበት ደረጃ ተዘጋጅቶላችኋል ማለት ነው። ስለዚህ እዚህኛው ላይ ምን ልናይ እንደምንችል ከቅድሚያ ከመጀመሪያም እስከ መጨረሻው ድረስ ሙሉ ኖርማል ከምንም ዕውቀት እስከ ኤክስፐርት ድረስ ሊያደርሳችሁ የሚችል ዕውቀት ይዛችሁ የምትወጡበትን ካሪኩለም አዘጋጅተናል። እንግዲህ እዚህ ላይ ካሉት ውስጥ ምን ያካትታል ትምህርቱ የሚለውን ቅድሚያ አይተነው በየተርታ ደግሞ እያንዳንዱን ቪዲዮ ልክ እንደዚህ እየተዘጋጀ ይለቀቅላችኋል። ቪዲዮን እየተከታተላችሁ እናንተ ደግሞ በእያንዳንዱ ቪዲዮ ላይ ያያችሁትን ነገር ኤክሰርሳይዝ የምታደርጉትን ደግሞ እንደገና ትልኩልናላችሁ ማለት ነው። በዛም ውጤታችሁን እየታየ በሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ ይሄ እንግዲህ ኮርስ 1 ነው። ቪዥዋል አኒሜሽን ኮርስ 1 አጠቃላይ ሙሉ በሙሉ አዶቤ አፍተር ኢፌክት ላይ ያተኮረ ይሆናል። ሁለተኛው ኮርስ ደግሞ 3D አኒሜሽን ነው። 3D አኒሜሽን ደግሞ አውቶዴስክ ማያ ላይ ነው የሚሰራው። አውቶዴስክ ማያ ደግሞ የበለጠ 3 ዳይሜንሽናል የሆኑ ኦብጀክቶች ላይ እንዴት ሞሽን ግራፊክስም ሆነ ካራክተሮችን መስራት እንደምንችል በዲቴይል እናያለን ማለት ነው። እንግዲህ ሞሽን ግራፊክስ ላይ ግን አፍተር ኢፌክት ላይ ምን እንደሚያካትት እናያለን። የመጀመሪያው ምንድነው ኢንትሮዳክሽን ነው የምናየው ወይንም አጠቃላይ ምን ማለት ነው ራሱ አኒሜሽን ማለት ወይንም ከዚህ ምን ይጠበቃል ወይንም እዚህ ላይ ምን እናያለን የሚለውን በደንብ እናያለን። ስለ አኒሜሽን የተወሰነ ገለጻ እናደርጋለን ወይንም ምን ይጠበቃል ከናንተ የሚለውን። ሁለተኛ ደግሞ ስለ አፍተር ኢፌክት ቤዚክስ የሆኑ ነገሮችን እናያለን። እሱን አፍተር ኢፌክት ምንድነው እንዴት ነው ልንጠቀምበት የምንችለውን የሚለውንም ከዛ ሶስተኛው ዋናው ትልቁ ስራ የሚሰራው አፍተር ኢፌክት እንግዲህ ኪ ፍሬሞች ላይ በመስራት ነው። እያንዳንዷን የምናንቀሳቀስባትን ሼፕም ሆነ ቴክስትም ሆነ ምንም በኪ ፍሬም ማሰር አለብን። ምክንያቱም በእያንዳንዷ ታይም ላይ የደረሰበት ቦታ ይሄንን ይመስላል እያለን ኪ ፍሬም ሴት የምናደርግበትን አኒሜት የምናደርግበትን እንሰራለን። በአራተኛ ደረጃ ያንን ኪ ፍሬም ካደረግን በኋላ ኦዲዮ ኤዲቲንጉንም እናያለን። ምክንያቱም ከእያንዳንዷ የሰራናት ነገር ጋር አብረን ኦዲዮ ኤዲት እያደረግን እንሰራለን ማለት ነው። አምስተኛ ላይ ይሄንን ሁሉ ደግሞ ወደ ቪዲዮ ኤክስፖርት ምናደርግ የሰራናትን እያንዳንዷን ነገር ወደ ቪዲዮ ኤክስፖርት እያደረግን ውጤታችንን የምናይበት ለሰዎችም የምናሳይበት ከምንም በላይ ደግሞ እናንተም ደግሞ ለኛ ፕሮጀክታችሁን ስትልኩልን በቪዲዮ መልክ ስለሆነ በዋናነት መሆን ያለበት ሬንደር እያደረጋችሁ እንዴት ማውጣት እንዳለባችሁ ወደ ቪዲዮ የምትቀይሩበት ሬንደሪንግ ይባላል። እሱን እናያለን ማለት ነው። በስድስተኛ ደረጃ የምናየው ወርኪንግ ዊዝ ሼፕስ ነው። እንግዲህ ከሼፖችን ደግሞ እንከትና እንዴት ሼፖችን አኒሜት እናደርጋለን፣ ሼፖችን እንዴት ብሌንድ እናደርጋለን፣ ሼፖችን እንዴት ቡሊያን በመጠቀም ኢንተርሴክሽን ዩኒየን በመጠቀም እንዴት ልንሰራ እንችላለን አፍተር ኢፌክት ላይ ሌሎች ያልታዩ ከዚህ በፊት ምናልባት ክላስ ወስዳችሁ የምታውቁት ሞር አድቫንስድ በሆነ ሌቭል በሼፖች ላይ እናያለን ማለት ነው። ሌላው ሰባተኛው ለማስታወቂያ ስራ በጣም ቤዚክ የሚባለው ይሄ ሎ ሰርድ የሚባለው አይነት ወይንም ሰርድ ሩል የሚባለው ነገር እንዴት እንደሆነ እናያለን ወይንም እንዴት ያንን ነገር ለስራችን እንጠቀመዋለን የሚለውን እናያለን ማለት ነው። ወተርማርክም እንደዛው ወተርማርክ በጣም አንዳንዴ ዳውንሎድ የምናደርጋቸው ኢሜጆች ወተርማርክ ያላቸው ናቸው። እኛም ደግሞ ወተርማርክ አድርገን መልቀቅ የሚኖርብን ሁኔታዎች ሊፈጠር ይችላል። ምናልባት ይሄን አኒሜት አድርገህልኝ እስቲ ላክልኝ ሲሉ ለክሊየንቶች ብዙ ጊዜ ወተርማርክ አድርገን ነው
ነው የምንልከው ምክንያቱም ወሰደውት በዛው እንዳይቀሩ ሲባል ስለዚህ እንደዛ አይነት ነገሮችን እንዴት እንደምንሰራ ብሎም ደግሞ ኦሬዲ የመጣው ደግሞ በወተርማርኩም እንዴት እንደሚጠፋ አብረን እናያለን ማለት ነው እዚህ ጋር በስምንተኛ ደረጃ የምናየው ደግሞ አዶቤ ዳይናሚክ ሊንክ ነው እንግዲህ የአዶቤ ምርቶች አሉ እና አዶቤ ኦዲሽን which is ኦዲዮዎችን ኤዲት የምናደርግበት ሳውንድ ኳሊቲውን የምናስተካክልበት ኦዲሽን የሚባል አለ እንደገና ፕሪሚየር ፕሮ አለ ፕሪሚየር ፕሮ ደግሞ ቪዲዮ ኤዲቲንግ የምንሰራበት ነው እና ሌላው ደግሞ ይሄ ኮምፖዚሽን እና ቪዥዋል ኢፌክትን የምንሰራበት ደግሞ አዶቤ አፍተር ኢፌክት አለ ስለዚህ እነዚህ ሶስቱን ሊንክ ማዘጋጀት ይቻላል which is ከአዶቤ አፍተር ኢፌክት ወደ ፕሪሚየር ፕሮ ከፕሪሚየር ፕሮ ወደ አፍተር ኢፌክት ብሎም ደግሞ ከኦዲሽን ወደ አፍተር ኢፌክት ወደ ኦዲሽን የምንቀያየርበት ስላለ ያንን ሊንክ እንዴት እንደምናዘጋጅ እናያለን ማለት ነው በዘጠነኛ ደረጃ ትልቁ የሞሽን ግራፊክስ ባክቦን የሚባለው የቴክስት አኒሜሽን ነው ቴክስት አኒሜት እንዴት እንደምናደርግ ቤዚክስ ኦፍ ቴክስት አኒሜሽን እንግዲህ መጀመሪያ ካየነው የአኒሜሽን ሩል አንፃር እንዴት እንደምንሰራ እናያለን ማለት ነው በ10ኛ ደረጃ በጣም ኢምፖርታንት እና እጅግ በጣም ተፈላጊ የሆነ የመጣው ትራንዚሽን ነው which is አንድ ቪዲዮ ተሰርቶ ትራንዚሽኑ ያንን ድርጅት ወይንም ያንን ተቋም መምሰል አለበት ካንድ ነገር ወደ ሌላ ሲሄድ ሁሉ ጊዜ ያንን መምሰል አለበት ምናልባት CNN BBCን ምናምን ካያችሁት አብዛኞቹ ትራንዚሽን ካንድ ቪዲዮ ወደ ሌላ ቪዲዮ ሲሄድ CNN ነው የሚያስተዋውቁት ስቲል የCNN ሎጎን ነው የሚያሳዩት ስለዚህ ያንን አይነት ቴክኒኮችን ተጠቅመን ትራንዚሽኖችን እንሰራለን which is ለአንድ ድርጅት ለራሱ ብራንድ አይደንቲቲ ሊሆን የሚችል ነገር እንዴት ሊሆን እንደሚችል እናያለን ማለት ነው ሌላው በ11ኛ ደረጃ እጅግ በጣም ተፈላጊ ከሆነው ነገር አንፃር ደግሞ ኢንፎግራፊክስ ወይንም ዳታ ቪዥዋላይዜሽን የሚባል ነገር አለ ለምሳሌ ያንደን ድርጅት እድገት ወይንም በቪዥዋል በሆነ መንገድ አምጡልን ከተባለ እንግዲህ ላለፉት 4-5 አመታት ያለውን ዳታ ወስዳችሁ ግን ያንን ሳመራይዝ አድርጋችሁ ኢንጌጂንግ በሆነ መንገድ ልታዘጋጁት ትፈልጋላችሁ ያንን በግራፍ ሊሆን ይችላል በሂስቶግራም የሚባሉት በባር ሊሆን ይችላል ልታዘጋጁት ትችላላችሁ ግን ያንን አኒሜት ያደረጋችሁ ደግሞ ማዘጋጀት ሊኖርባችሁ ይችላል የበለጠ የሚያየውን ሰው እንዳያሰለች ምክንያቱም ይሄ ዳታ ሲሰራ ወይንም ስለ ቁጥር ሲነገር አብዛኛው ጊዜ የማሰልቻት ሁኔታ አለውና ያ እንዳይሰለች ምንድነው አይናቸውን ከስክሪኑ ላይ ሳይነቅሉ እንዲያዩት የሚያደርግ አይነት ቪዥዋላይዜሽኖች ወይንም ኢንፎግራፊክስ አኒሜሽኖችን እንዴት እንደምንሰራ በ11ኛ ደረጃ እናያለን ማለት ነው ሌላው በ12ኛ ደረጃ የምናየው ቢዩቲፉል ባክግራውንድስ እንግዲህ ለአንድ ቪዲዮ ባክግራውንዱ በጣም ወሳኝ ነው አሁን እያስተማርኩበት ያለው ራሱ ባክግራውንዱን በታየው ቆንጆ ነው ስለዚህ ልክ እንደዚህ አይነት ቪዥዋሊ በጣም ኢንጌጂንግ የሆነ አኒሜሽን ሼፖች ያሉት ምኖች ያሉት በጣም ቆንጆ ላይቶቹ አኒሜት ማድረግ የሚችሉ ባክግራውንዶችን እንዴት እንደምናዘጋጅ እናያለን ማለት ነው ሌላው 13ኛ ደረጃ ስክሪን ሪፕሌስመንት ለምሳሌ በቴሌቪዥን እየተላለፈ ያለ ፕሮግራምን አርጋችሁ ኤዲት ማድረግ ብትፈልጉ ወይንም በዛ ውስጥ ከሆነ ያንደን ስክሪን ኦሬዲ ያለን ስክሪን በሌላ ሪፕሌስ ማድረግ እንዴት እንደሆነ እናያለን ማለት ነው ኦሬዲ በቲቪ እየታየ እንዲመስል ወይንም በኮምፒውተር በላፕቶፕ እየታየ እንዲመስል ወይንም በእንደዚህ አይነት ነገር ስክሪኑን ሪፕሌስ ማድረግ በራሳችሁ እናንተ በሰራችሁት ቪዲዮ እንዴት ሪፕሌስ እንደምታረጉት እናያለን ሌላው በጣም ተፈላጊ ከሆነውና በዚህ ሰዓትም እጅግ በጣም ተፈላጊ ከሆነው አንዱና አብዛኛው ነገር እየተሰራ ኢቭን ሲሪየስ ፊልሞችም ሳይቀር ተከታታይ ፊልሞችም ፊቸር ፊልሞችም እየተሰሩት ያሉት በግሪን ስክሪን በመሆኑ ግሪን ስክሪን እንዴት አፍተር ኢፌክት ላይ እንደምንሰራ እናያለን ማለት ነው ግሪን ስክሪንን ማየታችን የሚጠቅመን ምንድነው ልክ ብሎክባስተር የሆኑ ሙቪዎችን አብዛኞቹ እንደሚሰሩት በግሪን ባክግራውንድ ይቀረጻሉ ስለዚህ ያን ግሪን ባክግራውንድ ኦሬዲ ባሉን ኦሬዲ እኛ ኮምፖዝ ባደረግናቸው ቪዲዮዎች ምናምን እንዴት ሪፕሌስ አድርገነው ምን ፈልገውን አይነት ላይት አመጣጥነን ከለር ኮሬክሽን ሰርተን ልናወጣበት የምንችልበትን አይነት እይታ ምናይበት ይሆናል ማለት ነው ስለዚህ በዛ መሰረት እነዚህን ኮርሶች እናያለን
አይ ሆፕ በጣም ተወዱታላችሁ። እጅግ በጣም ደስ የሚል ቆይታ ነው የሚኖረን። ይህንን በፍጥነት ቪዲዮቹን ልካለሁ። እያንዳንዱ ቪዲዮች እያያችሁት እናንተም ደግሞ ሙሉ በሙሉ በጣም ግልጽ በሆነ መንገድ የሚዘጋጁ ናቸው የተዘጋጁ ናቸው። ስለዚህ በየጊዜው ቪዲዮ ልካለሁ። ለእያንዳንዱ ቪዲዮ ደግሞ የሰራችሁትን በዛች የተማራችኋትን ነገር ደግሞ እየላካችሁልን ፐርፎርማንሳችሁንም በዛው እያየን የምንሄድበት ሁኔታ አለ። ኦልሬዲ የተወሰነ የምታውቁም አላችሁ እዚህ ጋር ፕላስ ደግሞ አዲስ የሆናችሁም አላችሁ። ስለዚህ ሁላችሁንም እኩል ለማራመድ እንሞክራለን በተቻለ መጠን። ስለዚህ በተቻላችሁ መጠን ይህንን እያንዳንዱን ቻፕተር ተከትላችሁ በደንብ ሰርታችሁ ከዛ በዚህ መሰረት አሰስመንት ሰርተን የምናወጣ ይሆናል ማለት ነው። በጣም በአጭር ጊዜ ውስጥ ደግሞ ወደ ማያ ገብተንም ደግሞ ማያንም ላይ ደግሞ 3D አኒሜሽን የምናይበትና ብቁ የሆነ 3D አኒሜቲንግ ማስታወቂያዎችን በተለይ ደግሞ ማስታወቂያዎችን እንዴት እንደሚሰሩ የምናይበት ይሆናል ማለት ነው። አብራችሁን ቆዩ።